ሰላም እንዴት ናችሁ ውድ ቤተሰቦቼ? በዛሬው ቪዲዮአችን እየሞከርኩ ነኝ ኮሜዲያን ያሲን ነው ያሳለፈውን ውጣና ውረድ መከራውን በትላንትናው በሰይፉ በኢቢኤስ ላይ አካፍሎናል። ከታክሲ ረዳትነት ወያላነት እስከ ሆቴል አስተናጋጅነት ብዙዎቻችሁ ተስፋ የቆረጣችሁ ይሄንን ቪዲዮ ስትመለከቱ በእርግጠኝነት ተስፋችሁ ይለመልማል። የታክሲ ረዳት ሆነ የሰራህበት ሰፈር የትኛው ነው? ኮቪድ አካባቢ ታዋቂ ነኝ። ከዛ ሳይውናቴውን ሁሉ ነገር የአርሰናል ኮከብ ባካሪ ሳኒ አዲስ አበባ ይገኛል። እንግዲህ በትላንትናው ዕለት ከሰይፉ በኢቢኤስ ጋር በነበረው ቆይታ እንባ ሲያነባ ታይቷል። እንግዲህ ያስለቀሰው ነገር ምንድነው ትመለከታላችሁ። እሱ ነው ኃይሌ መስመር ላይ ነው ያለው። ኃይሌ ይኸውልህ ስላንተ ሲያስብ እንባው ሁሉ ሴቶች ሚስጥር አውጥተዋል። ድሮ እንደሚባለው አባትነት እምነት ነው፣ እናትነት እውነት ነው እንደሚባለው ነገር ብዙዎች አባቶች የሰው ልጅ እያሳደጉ ነው እያሉ ነው የሚገኘው። ይህንን ቪዲዮ በጉጉት እንደምትጠብቁ ተስፋ አደርጋለሁኝ። አብራችሁን ቆዩ። በመጨረሻም ብዙዎቻችሁ እንግዲህ የፍቅር አጋራችሁ ልትሆን ትችላለች። ጓደኛችሁ ፊታቸው ቢሸፈንና የእናንተ ፊት ብቻ በእጇ በመዳሰስ የምታውቅ ይመስላችኋል። ይህንን ቪዲዮም እንደናንተ የሚያሳያችሁ ይሆናል። ሌሎችም ፈታ ዘና የሚያደርጉ ቪዲዮዎች ለእናንተ የማድረስላችሁ ይሆናል። እንደተለመደው ደግሞ ከተመቻችሁ ቪዲዮውን ሰብስክራይብ ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮ። አስተናጋጅ ሆነ ሰርተሃል? አዎ አስተናጋጅ የሆንኩበትን መንገድ ልንገር። እኔ ደጀን አቪዬሽን የሚባል አየር ኃይል ሚዲያ ውስጥ ሰራ ነበር። ከዛ በኋላ እንደዚህ ተሽከርካሪ ወንበር ላይ ነው፣ ቢሮ ነው፣ ዜና ማንበብ፣ መረጃ መስጠት ምናምን ነው። ኮምፈርት ዞን ተሽከርካሪ ወንበር ላይ በቃ ተጨማለኩ። ከዛ ጥሩ ደሞዝ ይከፈለኛል። ሳየው ግን ቁጭ ብዬ ራሴን ሳየው የት ነው መድረስ የምፈልገው? እዚህ ጋር የሚመጣውን ሰውዬ መጀመሪያ እዛ ነው ያየሁት። ኮምፈርት ምን ጊዜም የሰው ልጅ እንትን ነው አንድ ቦታ ይዞ ነው የሚያቆየ። ከዛ ኦኬ ስራ ሪዛይን ማድረግ አለብኝ አልኩኝ። ወጣውኝና ሆቴል 3 ወር ተምሬ ፍሪ ሰርቪስ መስጠት ጀመርኩ እዛው ቢሾፍቱ ላይ ማለት ነው። እሺ ከዛ እንግዲህ ከደሞዝ ተነስቼ ወደ ነፃ ከዛ ምንድነው ሐሳቤ ሆቴል አዲስ አበባ ለመምጣት በደሞዙ የቤት ኪራይ ምግብ እዛው እንበላለን፣ ቲፖዋ ደግሞ ለትራንስፖርቴሽን ዩሲ ቀንብሬ ከዛ ጊልዶ ራሱ እንዲያላቀናበረው አቀናበርኩ። ከዛ በዛው እቅድ መሰረት አዲስ አበባ ገባሁኝ። ደብረዘይት ላይ ኦልሞስት ትልልቅ ቤቶች ላይ ሰርቻለሁ። እዚህ መጥቼ ደግሞ ትልልቅ ቤቶች ሰርቻለሁ። ግን ለዓላማ ሆቴል ላይ እንደማልቆይ ያውቃለሁ። ግን አንድ ስቴፕ ይገፋኛል። ኦፍ ኮርስ አልহামዱሊላህ ይሄው ሰራ ይሰራል። እሺ ይሰራል። እያንዳንዳችን ሁላችንም በማለት ነው ከኮምፎርት ዞን መውጣት አለብን። በእያንዳንዳችን ስኬታችን ኮምፎርት መቼም ቢሆን የትም አያደርሰን። ስለዚህ እያንዳንዳችሁ አሁን በችግር ውስጥ እያለፋችሁ ከሆነ እንግዲህ ነገን ተስፋ እያደረጋችሁ ያ ማለት ግን መስራት አለባችሁ። ለእያንዳንዱ ምክንያት ችግር ነው። ለችግራችሁ መፍትሄ ይፈልጋለሁ ስትሉ ህይወታችሁ ይስተካከላል፣ ይቀየራል። የሚስማማ ላይክ ያድርግ። የታክሲ ረዳት ሆነ የሰራበት ሰፈር የትኛው ነው? ኮቪድ አካባቢ ታዋቂ ነኝ። ከዛ ሳይውናቴውን ሁሉ ነገር ዝግትግት ብሏል። አልহামዱሊላህ እንን ጊዜ ያሳለፈን ጌታ በጣም ከባድ ጊዜ ነው። የኮቪድ ላይ ጨመጨም አለፈ። ምን እንትን አልኩኝ። ምን መሰለ በጣም ብዙ ወጣት በተማረበት አለኝ ብሎ በሚያስበው ሙያ ነው መስራት የሚፈልገው። ግን ደግሞ የሆኑ ስራዎች ወደምትፈልገው መንገድ የሚያሸጋግሩ ድልድዮች ናቸው። አየህ ያን ጊዜ እኔ በቴሌቪዥን እታወቃለሁ ብዬ ታክሲ ረዳት ባልሆን ገብቶሃል። የታክሲ ስራ ከባድ ነው። ሰይፍሻ ጃንጥላ ይዞ ሰውየው እንደዚህ ቁጭ ብሎ ሌላ ቦታ እኮ ቲፕ በደንብ ይሰጣል እኮ መልስ ላይ ግን አንተን እንደዚህ ይላል። አንተ ሞላጫ መልስ አታመጣ አንተ ወይ ቢዚ ሆነ ቆይ ምናምን ትለዋለህ አይደለ? ጃንጥላ ብረቱ አለ አይደለ? ኩላሊትን ያነጣጥርና ይሰካና መልሴኔ እዚህ ነው እሺ ሰርጀሪ የሚሰራ መልስ። ምክንያቱም እንትን ነው ታክሲ ላይ ያለው ነገር እኔ ለሹፌሮችና ለረዳቶች ትልቅ ቦታ አለ። በፀሐይ እየተቃጠሉ ረዳቱ እንደዛ እየጮኸ እኔ ድምጼ ተዘግቶ ነበርና በማይም ጀመርኩ
ማለት ታክሲ ረዳት ሰራሁኝ። ከዛ በቃ አለፈ እሱ ጊዜ። እዛ ደግሞ እንዴት ነበር የምጠራው? ይሄ ከባድ ነው። እስር ቤት ገባሁኝ በዛ ሞመንት እንዴ። አዎ ግን አንድ ቀን ምን አድርገ እንትን ነው በቃ ትንሽ እንሳፈጣለን። በቃ መደረግ የሌለበት ነገር አደረገ። እሺ ከዛ ገባኋት። እስር ቤት ስትገባ ጠመስኳት። እሺ ትንሿ ካልሲ እንኳን አብራኝ ልትሆን አልቻለችም። ጥላኝ ጠፋች። አንተ እስር ቤት ስትገባ ጥን ብላ ወዴት እንደሄደች በነጠላ ጫማ ነው ራሴን ያገኘ። ኮቪድ ነው በዛ ሰዓት ደግሞ እስር ቤት ስትገባ አስበው አሪፍ ነው። በቃ ካራክተር ቢልዲንግ ነበር። በቃ አረ እንግሊዘኛ የራሱ እኮ እየከበደ ነው እናንተ ሰዎች። አንድ ጓደኛችን አለ ቴኳንዶ ይሰራልና ፈርስት ዳኑን ለመውሰድ ይሞክራል። በተደጋጋሚ ይወድቃል። ምን መሰለ ችግሩ ይልና እግሩን ሲዘረጋ በራሱ እግር ይደነቃል። ይችላልው እኮ ወድቃ አልወጣ። አሁንም ምን እንግሊዘኛ ልክ ሲጠቀም ስለ ወጣ እንዳትልኝ አረረራ አይ በጣም ነው የገረመኝ። ምክንያቱም ኮሜዲ ውስጥ አሁን ለምሳሌ ዋናው ነገር ምን አለ መሰላችሁ ተስፋ አለመቁረጥ። ምናልባት ዛሬ ላይ የሆነ ደስ የማይላችሁን ስራ እየሰራችሁ ሊሆን ይችላል፣ ግን ለነጋችሁ መሸጋገሪያ እንደ ትራንዚሽን እንደ ድልድይ ሊሆናችሁ ይችላልና የተመቸው ላይክ ማድረግ እንዳይረሳ። ለማን ብዬ ነው ችግር የምናገረው? እኔ መስራት እችላለሁ፣ ወጣት ነኝ፣ አራያ መሆን አለብኝ፣ ብርቱ ነኝ። ሰው መስራት እችላለሁ። ማሰራት የሚችሉት ተቋሞች፣ ካምፓኒዎች ያሰሩኝ እሰራለሁ። ጥሩ አቅም አለኝ፣ አላህ የሰጠኝ ጥበብ አለኝ፣ አልহামዱሊላህ ሰው ፍቅር አለኝ እና እንደሚቀየር አውቃለሁ። ኃላፊ ጊዜ ለማይሆን ነገር ማድረግ አልፈልግም። እኔ እኮ ይገርመኛል። ፌመስ ሆኜ ብድር የሌለብኝ ሱቅ የለም። ፌመስ ነው ብድር በቃ ብድር የሌለብኝ ሱቅ የለምና እሷን ዘይት ገዝቼ ማሽስ ልታበስልባት አይደለም በስሪንጅ አድርገህ ልትወጋት ነው። በጣም ቀጭን ነች። ሞዴሊንግ ብትወዳደር ነው የሚመስለው ብትለቀቅ። ጀስት ግን አለ እንትና እኔ ሳይፊሻ ደግሞ ችግር እያስወር እኔ በቃ ከችግር አሁን ደግሞ የባካሪ ሳኛን እንባል እንመለከታለን። Now it's going to be just fantastic very soon because of you here. ሰላም ኃይሌ መስመር ላይ ነው ያለው። ኃይሌ ይኸውልህ ስላንተ ሲያስብ እንባው ሁሉ ይመጣል። ከኢትዮጵያ ብዙ የሚያደንቃቸው አትሌቶች አሉ፣ ያንተን ያህል ግን የሚሆንለት የለምና በዚህ አጋጣሚ ስላገኘ በጣም ደስ ብሏል። I'm sorry, I'm short of words. I'm getting emotional. So it's you are my favorite athlete until today. I respect you a lot for everything you did for your country, for the sport itself. And of course, it's I'm getting emotional. Forgive me for አይሰማም ኃይሌ አይሰማም? Come here. Mr. Bakarisa, you see me properly? I see you properly, trust me. And Come on. all I was I heard you are in the tower. I came to see you. I came to see you, to see your people, to feel the vibe here, and I'm very happy. Yeah, bro. And it's a privilege for me to be able to talk to you. So thank you so much. ዋው እንደ ፕሪቪሌጅ ነው የሚሰማው። ኃይሌ እንዴት እንደሚደው ባካሪ ሳኛን እንግዲህ አብዛኞቻችሁ ታውቁታላችሁ እያስባለሁ እና ትላንትና በሰይፉ በኤስ ላይ ቀርቦ ነበር። እንደምትመለከቱት ለሱ ያለውን ፍቅር እንግዲህ ስሜት እስኪ ተናነቀው ድረስ ነው የገለጸለት ለሀገሩ ላበረከተው። እንግዲህ ሁለቱም በስፖርት ዘርፍ እሱ በእግር ኳስ፣ ኃይሌ ደግሞ በሩጫው ዘርፍ ማለት ነው። ኃይሌ እንግዲህ በዓለም አቀፍ ዙሪያ ታዋቂ ግለሰብ ነው። አሁን ደግሞ ባለሀብት ማለት ይመሃሉም አንዳንድ ዘና ፈታ የሚያደርጉ ቁም ነገር አዘል ልናስገባ እንችላለን። ብልትም ከሌላ ሰው ተቀጥሏል። በነገራችን ከሌላ ሰው ተወስዶ ከሞተ ሰው ሊሞት ያለ ሰው እና ምንድነው እንደውም በደም ኮንትሮል ሆነ ሳይሞት ደረሰበት ማለት ምንድነው ይለግሳሉ። መጀመሪያ ፈረንጆች ብዙ ጊዜ አይደለም አንድ ቦታ ሙሉ አካላቸውን ይለግሳሉ። አሁን ለትምህርትም ሊሆን ይችላል ወይ ለሕክምና። የሀገራችንን እንኳን በጣም ጠበቅ ያለ ነው
ሰሙኝማ ጋይሶች ሊሞት ሲል ማለት ምን ማለት ነው? ምንም አልገባኝ። አረ ኮመንት ላይ ያጋሩ ሳይሞት ሊሞት ሲል በህይወት እያለ ቆረጣችሁት። አቤት ጭካኔ፣ አቤት ጭካኔ። ምንድን ላላቅ። ይሄኛው ደግሞ ለየት ይላል። እንግዲህ ፊት በመንካት ብቻ ባላቸው ማን እንደሆነ ማወቅ ይችላሉ አይችሉም? እንግዲህ የኢቢኤስ ቤተሰብ ጨዋታ ነው። እስኪ አብረን ዛሬ ሚስቶች ባሎቻቸው ይለያሉ ወይስ አይለያሉ? ይሄን ደግሞ የምናደርግበት ምንድነው? ፊት ብቻ በመንካት ነው። ጸጉር መንካት አይቻልም። ፊት በመንካት ጸጉርም ፊት ብቻ ነክተው ባሎቻቸውን ይለያሉ። እያንዳንዳችሁ ቤታችሁ ሞክሩት። ሚስቶችን ወደ ውስጥ እንጠራለን። ባሎችን እዚህ ጋር አስቆማችሁና ቦታችሁን ቀያይሯል ማለት ነው። ፊት ብቻ ነው ማስነካሽ። ነካች ነው አይደለም? አይደለም ራሱ ነው አለች። አግኝተዋለች። እሺ ከአንድ ነው ያገኘሽው። አንቺ ስምት ያለሽ ያንቺን አይን ፈታልሻለሁ። እሺ ቀጣይ ቃል ኪዳን ከስር ግን የታይሽ አይደል? በእውነት እሺ ፊት ብቻ ነው ማስነካሽ። እሺ አይዞሽ አትፍሪ። ለፊት ነው ማስነካሽ። ነካችሁ ከንፈሩ። እሺ ደግሞ የከፋ ነው። ከንፈሩን ቆሰረችው። ነው ከንፈሩን ነካ ነው አለች። የሳም ይለያል አይደለም? አይደለም አይደለም። ነው እንግዲህ ነው ሶስቱና በቁጥ ደግሞ ሁለተኛ ዙር አይኖረንም ነበር። በጣም ነው የምናመሰግነው ሁላችሁም ትክክል ያገኛችሁ። እንተዋወቃለን ወይ ሲባል ሰው ምን ያህል ድረስ ነው የሚተዋወቀው የሚለውን ለማሳየት ያህል ነው ይሄን ነገር ያነሳ ነው። ራሳችንን እንድንጠይቅ ያደርገናል። የራሴ መለስ ብዬ የሰው ልጅ ፊቱ ተነክቶ ለካ ማወቅ ይቻላል የሚለውን ነገር አይቻሉ። ምክንያቱም ሁላችሁም ጺም አላችሁ። ስለዚህ ፊት ሲነካ በቀላሉ ትለያላችሁ ብዬ አላሰብኩም። ግን ከሁሉም የገረመኝ ቃል ኪዳን ከንፈሩ እንዲህ ያርገዳል። የሆነ ያጠፋው ነገር ነው መሰለኝ። ምን አርገት ነው አንተ ነበር ካለ የደረሰው ለምሳሌ የገረመኝ ነው። እንደዚህ አድርገህ እኮ ከንፈር ነክተህ እኮ እሺ፣ እሷ እንደዚህ ያደረገችው ለምን እኮ ወላ ምን ቆረጥ ነው አይደል የሚመስለው? እስቲ አስረጅን፣ ምክንያትሽ ምንድነው? ያኔ በጣም ከንፈሩ ነው ሞድላት እና ደግሞ ያስታውቃል። እንዲሰናኮ ያስታውቃል። ወፈር ያለ ነው። የሱ ወፈር ያለ ነው። አይ እኔ አውቀዋለሁ ብቻ ይባልኝ በደንብ ነው የማውቀው። በእውነት በጣም ነው የገረማችሁ ሁላችሁ። በጣም በሚገርም ሁኔታ ነው ለይታችሁ ያወቃችሁትና ለሱ ራሱ አንድ ጭብጨባ። የሰው ልጅ ላይ ልታሰድግ ትችላለህ። አዎ አብዛኛው ቢበረበሩ ተብሏል እኮ። ማን ያለው? ልጄ ነው ብለህ አቅፈህ የምታሳድገው ስሙ ነው ያንተ እንጂ ዲኤንኤው ናት ሁለት ናት። አባት እምነት ነው። ይሄ አቀለው ሀበሻ እኮ ዝም ብሎ አይተረትም። እናት እውነት፣ አባት እምነት። እውነቱን እሷ ታውቀዋለች። እሷ እውነቱን በጣም ታውቀዋለች። አብዛኛው ጊዜ ያላየን በሚዲያ ዲኤንኤን ሲያስመረምር 19 ዓመት ሙሉ የኔ ልጆች አይደሉም ብሎ እንግዲህ ህይወቷን አስብ። የእሳተ ገሞራው ስር እንደገባች ነው የሰውዬ 19 ዓመት ሙሉ አያምንም ልጆቻቸው። ስለዚህ መርመርልኝ አለ። ኦልሬዲ እሷ ግን ንጹህ ሴት ስለነበረች ልጁ እሱ ነው ትሄዳለች ይላል። አየኸው? ትዳር ማለት ይሄ ነው። ትክክለኛ ማለት ይሄ ነው። በቃ ትክክለኛው ትዳር ሚስቴ ትሄዳለች ማለት በቃ ትሄዳለች ብሏል ሰውዬው እኮ። ለሰው ነው እንጂ ትዳር አለ ተብሎ የሚኖረው እዛ ቤቱ ስር። ትዳሩ ኦልሬዲ ከፈረሰ 19 ዓመት ነው። 3 ልጆች ሲወለዱ ራሱ የውሸት ነው። አባቱየው አባት ሳይሆን 19 ዓመት ሙሉ የጥርጣሬ አባት ነበር። ለማንኛውም በዚሁ የዛሬውን በዚሁ ጨርሰናል። ከተመቻችሁ ደግሞ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ስለምትመለከቱኝ አመሰግናለሁ። ቻው።